በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአገር ውስጥና በውጭ ሀገር ያላችሁ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የቅዱሳን የሰማዕታት የደናግላን የመነኮሳት የቅዱሳን መላእክት ወዳጆች ሁላችሁም ክርስቲያኖች እንደምን ከረማችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም ከዓለም እስከ አጽናፈ ዓለም የተመሰገነና የተወደሰ ይሁን። ትለየንምና እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ለዓለሙ ድነት ምክንያት የሆነችን አቁራሪተ ማሳልተ ምህረት እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነና የተወደሰ ይሁን። ጻድቃን ሰማዕታት ደናግላን መነኮሳት ቅዱሳን መላእክት እግዚአብሔር አምላክ እንዳከበራቸው በቅድስና እንደለያቸው የተመሰገኑና የተወደሱ ይሁኑ። እንኳን ለእናታችን ለቅድስት ድንግል ማርያም የስደቷ መታሰቢያ ሰዓት አደረሳችሁ። እግዚአብሔር አምላክ ቢወድና ቢፈቅድ አምላካችን የራቀውን አቅርቦ የረቀቀውን አጉልቶ ያስተምረን ዘንድ ለትምህርታችን መነሻ የሆነን ዘንድ ጊዜውንና ወቅቱን በማሰብ በማስመልከት በጌታችን በመድኃኒታችን በኢየሱስ ክርስቶስ በስደቱ ወራት ያለውን ኃይለ ቃል መነሻ አድርገን እንማማራለን። ለዚሁም የትምህርታችን ርዕስ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ላይ ያለውን ኃይለ ቃል መነሻ እናደርጋለን። ይህም ተነስ ሕፃኑንና እናቱንም ይዘ ወደ ምድር ግብጽ ሽሽ የሚለው ኃይለ ቃል ይሆናል። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ቃል ላይ አድሮ እንዲያስተምረንና እንዲመክረን መልካም ፈቃዱ ይሁንልን። ይህንን ቃል የተናገረው ለጊዜው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ብስራት የተናገሩት የአምላክን ሰው መሆን ያበሰሩን ቅዱሳን መላእክቶቹ ናቸው። ምክንያቱ ንግግሩ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለመወለዱ በቤተልሔም በግርግም በጨርቅ ስለመጠቅለሉ የሰሙት ከአባቶቻቸው በትውፊት ያረጋገጡት ሰብአ ሰገል አይቶ ከተመለሱ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ሊገድለው ይፈልግ ዘንድ መርምረው እንዲመጡት ሰብአ ሰገልን የላከው ምክንያቱ ደግሞ ሄሮድስ ሕፃኑን ስለፈለገ የቅዱሳን መላእክት ጠብቆት ሁሉ ጊዜ አይለይምና ለታላቁ አባታችን ለሐረጋዊ ለቅዱስ ዮሴፍ የተነገረ መልእክት ነው። ሙሉ ቃሉ እንዲህ ይላል። በዚህ በምዕራፍ 2 ከቁጥር 13 ላይ እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነስ ሕፃኑንና እናቱንም ይዘ ወደ ግብጽ ሽሽ እስክነግርህም ድረስ በዚያው ተቀመጥ አለው። ስለ ቃሉ የአምላካችን የመድኃኒታችን ኢየሱስ ክርስቶስም የተመሰገነ ይሁን። እንግዲህ ይህ ቃል የተነገረው ለአረጋዊ ቅዱስ ዮሴፍ ነው። ቅዱስ ዮሴፍ ደግሞ እመቤታችን ቅድስት ድንግል ማርያምን ይረዳት ዘንድ ያግዛት ዘንድ ይንከባከባት ዘንድ ከአይሁድ ጥቃት ይጠብቃት ዘንድ የተመረጠ እግዚአብሔር አምላክ መርጦ ከቅድስት ድንግል ማርያም ጋራ እንዲሆን ያደረገው ታላቁ አባታችን ለቅዱስ ዮሴፍ ነው። ቅዱስ ዮሴፍ ይህንን ቃል ሲነገር ወይም ደግሞ ሲሰማ ያለ ማንገራገር አሊያም ደግሞ ይህ ቃል ከእግዚአብሔር የመጣ መሆኑን በልቡ አምኖ ቃሉን አስረግጦ ሰምቶታል። ነገር ግን አዳም በበደለው በደል በበላው ዕፀ በለስ ጌታችን መድኃኒታችን ኢየሱስ ክርስቶስ
ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗል። በዚህ ምክንያት ደግሞ የአዳም ልጆች በደለኞች ስለነበሩ ኃጢያተኞች ስለነበሩ በደል ስለሰፈነባቸው ኃጢያት ስለተራቀቀባቸው ይህንን ኃጢያት ለመደምሰስ ወይም ይህንን ኃጢያት ለማስቀረትና ስሬት ለመስጠት ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ መልበሱ ደግሞ ግድ ሆኗል። በዚህ ምክንያት ነው ሰብአ ሰገል የተባሉት ጠቢባን የተባሉት ንጉሳን የሆኑት እግዚአብሔር የመረጣቸው በትውፊት የሰሙት የኢየሱስ ክርስቶስን መወለድ የተወለደው የአይሁድ ወዴት ነው እያሉ ወደ ኢየሩሳሌም ወደ ቤተልሔም የገሰገሱት። ታዲያ በዚህ ምክንያት ደግሞ በመንገዳቸው በአካሄዳቸው ስለመወለዱ ሲጠይቁ ሲመጡ በእለታት ደግሞ የሀገሪቱ ገዢ የሆነው ንጉስ የሆነው በወቅቱ ሄሮድስ በዚህ ምክንያት ይሄንን ቃል የሰማ የተወለደው የአይሁድ ንጉስ ምናልባት በንግስናዬ በወንበሬ አሊያም ደግሞ በአስተዳደሬ ሊመጣ ይችላል በሚል ሐሳብ ተነሳስቶ ሰይጣናዊ የሆነ መንፈስ በልቡ ላይ ተቀምጦ እነዚህን ሰብአ ሰገሎች ካናገረ በኋላ እነዚህ ሰብአ ሰገሎች ደግሞ ወደ ቤተልሔም ሄደው ደርሰው ስለ ሕፃኑ መርምረው እንድነግሩት በጥንቃቄ ሰብአ ሰገልን አናገራቸው። እነሱም ደግሞ በኮከብ ተመርተው ስለሚሄዱ የእግዚአብሔር መልአክ ስለሚመራቸው እግዚአብሔር ደግሞ ስለመረጣቸው በመንገዳቸው ክፉ ነገር ሳይሆን የገጠማቸው በኮከብ ተመርተው ሕፃኑ በተወለደበት ስፍራ በደረሱ ጊዜ የያዙትን ወርቅ ዕጣን ከርቤ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ከሰጡ በኋላ በልባቸው እንዲሁም ደግሞ በጉልበታቸው ለኢየሱስ ክርስቶስ የባህሪ ስግደት ሰግደው በልባቸው ደግሞ የተወለደው ሕፃን ኢየሱስ ክርስቶስ መሆኑን አምላክ መሆኑን የዓለምን ፈጣሪ መሆኑን ተረድተው እግዚአብሔር አምላክ ባመለከታቸው መንገድ ተመልሰው እንዲሄዱ ተነሳሱ። በዚህ ጊዜ ነው ንጉስ ሄሮድስ እነርሱ መንገዳቸውን ቀይረው በሄዱ ጊዜ ሃይማኖታቸውን እያስተማሩ የተወለደው የአይሁድ ንጉስ የተባለው የዓለም ንጉስ እንደተባለ ከእነርሱ በላይ እነሱ ነገስታቶች ቢሆኑ ነገር ግን የእነሱ ንጉስ መሆኑን የዓለም ፈጣሪ መሆኑን እያስተማሩ ወደ ሀገራቸው ተመለሱ። በዚህ ጊዜ ሄሮድስ ተናዶ እግዚአብሔር አምላክ መጠየቅ አሊያም ደግሞ ወደ እግዚአብሔር አምላክ መመለስ ሲችል በልቡና ላይ በተቀመጠ ሐሳብ የሰይጣን ሐሳብ ብዙ ሕፃናትን እንዲፈጅ ምክንያት ሆኗል። በዚህ ጊዜ ነው የእግዚአብሔር መልአክ በህልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ስለፈለገ ንግስናውን ይቀማል አሊያም ንግስናዬን ገዢነቴን ይቀማኛል በሚል ሐሳብ ስለተነሳሳ ከሄሮድስ ሸሽተው ወደ ምድረ ግብጽ እንዲሄዱ በግብጽ ደግሞ ሄሮድስ ጊዜው አልፎ የመከራ ጊዜ ካለፈ በኋላ ደግሞ የእግዚአብሔር መልአክ እስከሚነግረው ድረስ ዮሴፍ በግብጽ እንዲቀመጥና እንዲኖር የእግዚአብሔር መልአክ ለዚህ ለታላቅ ሰው ነግሮታል። እግዚአብሔር ቤተሰቦች እንግዲህ እግዚአብሔርን ስናመልክ ወደ እግዚአብሔር ስንቀርብ እኛ ቅዱሳን ስንሆን በቅድስና ስንመረጥ ምናልባት ስደት ሊኖር ይችላል፣ ምናልባት መከራ ሊኖር ይችላል፣ ምናልባት ውጣ ውረድ ሊኖር ይችላል። የመንግስተ ሰማያት ናፍቆት መካከል ሰማዕትነት ሊኖር ይችላል። በቅድስናችን ደግሞ ወደ እግዚአብሔር ልንጠጋ ያስፈልጋል። ታዲያ ታላቁ ሄሮድስ ሁሉን ነገር ከመረመረ በኋላ ምናልባት ኢየሱስ ክርስቶስ ሕፃን ሆኖ ሳለ ላገኝ ልግደለው በሚል ሐሳብ ብዙ ሕፃናት እንዲሰበሰቡ ብዙ ሕፃናት ወደ ሀገረ ገዢው እንዲመጡ ካደረገ በኋላ ኢየሱስ ክርስቶስን የገደለ መስሎት ኢየሱስ ክርስቶስን ያገኘ መስሎት ብዙ ሕፃናት እንዲፈጁ እንዲሞቱ
አድርጓል። ስለዚህ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተነገረው ለዮሴፍ በተነገረው መሰረት ዮሴፍ እናቱን ይጠብቀው ዘንድ ያገለግላት ዘንድ ሕፃኑንና እናቱን ይዘ ሂድ አለው። በዚህ ውስጥ የእግዚአብሔር ሰዎች የምናስተውለው አንዳንድ የእግዚአብሔር ነገር ያልገባቸው ስለ እናታችን ስለ ቅድስት ድንግል ማርያም ምስጢር ያልገባቸው ብዙ ሰዎች እናታችን ቅድስት ድንግል ማርያም ብዙ ልጆች አሏት አሊያም ደግሞ በድንግልና ኢየሱስ ክርስቶስን አልወለደችም ብለው ወይም ደግሞ ከዮሴፍ ልጆች አሏት በሚል ተራ አስተሳሰብ ወይም በስህተት የሚናገሩ ብዙ ወንድሞችና እህቶች አሉ። ለዛ ነው የእግዚአብሔር መልአክ ተነስ ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ ያለው። ልጅህን አላለም፣ ምስትህንም አላለም፣ አሊያም ደግሞ ለራሱ የሆነውን ነገር አላለም። ስለዚህ ይህንንም ለማረጋገጥ የእግዚአብሔር መልአክ ሕፃኑን አለ ኢየሱስ ክርስቶስን፣ እናቱን አለ ድንግል ማርያምን፣ አጋዡ የሆነው ደግሞ ታላቁ አባታችን አረጋዊ ቅዱስ ዮሴፍ መሆኑን ደግሞ እግዚአብሔር መልአክ በዚህ በምስጢር ይነግረናል ማለት ነው። ከዚህ በኋላ ደግሞ ሽሽታቸውን አደረጉ። እንግዲህ ለመንገደኛው ልማዱ በሌሊት ነው ሽሽቱ። ምክንያቱም ሽሽታቸው በሌሊት መሆኑ አንድም ለፍጥነት ያክል አንድም ደግሞ ከሚያሳድዳቸው ነገር ሸሽተው ለመሄድ በጨለማው ተገል ለማድረግ ወደ ምድረ ግብጽ ስደታቸውን ጀመሩ። በዚህ በስደታቸውም ሰሎሜ እናታችን ቅድስት ድንግል ማርያም ጌታችን አምላካችን መድኃኒታችን እንዲሁም ደግሞ ጠባቂዋ አረጋዊ ቅዱስ ዮሴፍ ሆነው ተነሱ። እንግዲህ በመንገዳቸው ብዙ መከራ ገጥሟቸዋል። አንድ ሰው ሲሰደድ ምናልባት ደልቶት አይደለም፣ ተመችቶት አይደለም፣ ወይም ደግሞ ሆኖለት አይደለም። እመቤታችን ቅድስት ድንግል ማርያምን በስደቷ ጊዜ በተለይ በዚህ በጾሟ ወራት በስደቷ ወራት ከምናስበው ትልቁ ነገር የእመቤታችን የቅድስት ድንግል ማርያም ከልጇ ጋራ የተሰደደችውን ያገኛትን መከራ የገጠማትን ችግሮች ነው። በስደቷ ወራትም ደግሞ የፀሐይ ሐሩሩ፣ የሌሊት ብርዱ፣ የበረሃው ግለቱ፣ በስጋ ደግሞ የውሃ ጥማቱ፣ የድካሙ ሁሉ ነገር የተባበሩ ናቸው። ስለዚህ እመቤታችን ቅድስት ድንግል ማርያም ልጇን ለማዳን ስትል ወደ ግብጽ ተሰደደች። በዚህ ውስጥም ደግሞ ብዙ መከራን ተቀበለች። እንግዲህ የጌታ ስደት ስለምንድነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ ለምን ተሰደደ? እርሱ ራሱን ማዳን አይችልም ወይ ብለው ብዙ ሰዎች ጥያቄ ሊያነሱ ይችላሉ። ነገር ግን የእግዚአብሔር መልአክ ይህንን ሲያስረግጥልን የተወለደው የአይሁድ ንጉስ የተባለው ሰብአ ሰገል ሲመሰክሩ የመጡት እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብለው ደግሞ በነቢያት በነ ኢሳይያስ ነብይ የተነገረው ሊረጋገጥ ዘንድ ትክክለኛ ይሆን ዘንድ መጽሐፍ ቅዱሳዊ ይሆን ዘንድ አምላካችን መድኃኒታችን ኢየሱስ ክርስቶስ ስደቱን ጀምሯል ወይም ተሰደደ። ይህ ማለት አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለምን ተሰደደ ቢባል ሰማዕትነትን ለመቀደስ ነው። ሰማዕታት ሰማዕትነትን የሚቀበሉት ምናልባት በስለት ሊሆን ይችላል፣ በእሳት ውስጥ በመቃጠል ሊሆን ይችላል፣ አሊያም ደግሞ በሰይፍ በመታረድ ሊሆን ይችላል፣ ወደ ባህርም በመወርወር ሊሆን ይችላል። በተለያየ መልክ ሰማዕታት ደማቸውን አፍሰው አጥንታቸውን ከስክሰው ምናልባት ሰማዕትነትን ሊቀበሉ ይችላሉ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንዱ ሀገር ወደ ሌላ ሀገር ስለ ሃይማኖት ምክንያት መሰደድ አንዱ ሰማዕትነት እንደሆነ ሰማዕትነትን የምንቀበልበት መንገድ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ያረጋግጥልናል። በዚህ ውስጥ ደግሞ
በሰማዕትነት ስደት ውስጥ ደግሞ የእመቤታችን የቅድስት ድንግል ማርያምን ታጋዥነት ትዕግስቷ ልጇን ይዛ በምትሄድበት የሚገጥማት መከራ የሚደርስባት ችግሮች የበረሃው የንዳዱ የፀሐዩ የብርዱ ዓለም ብዙ መከራዎች በሚገጥማት ጊዜ እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ይዛ በሄደችበት ጊዜ ስለ ሰማዕታት ስደት በሚያስተምረን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድም በእመቤታችን ታጋዥነት ትዕግስቷ ያስተምረናል ማለት ነው። ስለዚህ ከአንዱ ሀገር ወደ ሌላ ሀገር መሄድ ስለ ሃይማኖት ምንነት ስለ ሃይማኖታችንን መጠበቅ ሃይማኖታችንን ላለማስደፈር ሃይማኖታችንን ላለማስቀማት ሃይማኖታችንን ላለመለወጥ የምናደርገው ስደት አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ስደት ነው። ሁለተኛው ፍጹም ሰው መሆኑን ለማረጋገጥ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነበት ዋነኛው ምክንያት አዳም ስለበደለ ስለበደሉ ነው። በበላው ዕፀ በለስ የበላውን ዕፀ በለስ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ጊዜው እስከሚደርስ ድረስ ፍጹም ሰው መሆኑን ለማረጋገጥ ነው። እንደ አምላክነቱ በተአምራቱ ቢገሉት እንኳን ምናልባት ራሱን አያድንም ብለው የተለየ እይታ እንዳያገኝ የተለየ አካላዊ ቃሉ ፍጹም ብቻ ነው እንዳይሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሊያመለክተን ፍጹም ሰው መሆኑን ለማረጋገጥ ተሰደደ። ሶስተኛው ካሳ ለመክፈል ዘንድ ነው። ሰው ምናልባት ሰውን ቢበድል ይክሳል። ሰውን ካስከፋ ከሰው ከቀማ ሰውን ከበደለ የወሰደውን መልሶ ያስቀየመውን ይቅርታ ጠይቆ ከሰው ጋር ይታረቃል። ይህ ማለት አባታችን አዳም እግዚአብሔር በገነት መካከል እንዲመላለስ ኑሮውን እንዲያደርግ ዘመናት በሱ መካከል እንዲሆን በእግዚአብሔር አዛዥነት በአዳም ታዛዥነት የፍቅሩ መገለጫ ይሆን ዘንድ በገነት መካከል እንዲኖር እግዚአብሔር አምላክ አድርጎታል። ነገር ግን አዳምም ይህንን ትእዛዝ ሳይጠብቀው ከጊዜ በኋላ በደል በድሎ እግዚአብሔርን አስከፍቶ በተሰጠው ስፍራ እግዚአብሔር አስወጥቶታል በኃጢአቱ ምክንያት። ለዚህም ደግሞ እግዚአብሔር አምላክ መልስ ሊሰጠው ዘንድ የተበደለው አዳም የበደለው አዳም የተበደለው እግዚአብሔር አዳም ራሱን ፈልጎ እንዲያገኘው እግዚአብሔር ደግሞ አዳምን ፈልጎ እንዳገኘ የሰው ልጅ እግዚአብሔር አምላክን መስሎ እንዲኖር አንድም ካሳ ለመክፈል ወደ ምድረ ግብጽ ጌታችን መድኃኒታችን ኢየሱስ ክርስቶስ ስራውን አድርጎታል ወይም ደግሞ ስደቱን አድርጎታል ማለት ነው። ሶስተኛው ክፉን በክፉ እንዳንመልስ መመለስ እንደሌለብን። እንግዲህ ልብ በሉ ሄሮድስ ታላቅ ነው፣ ገዢ ነው፣ ንጉስ ነው፣ ሀገርን ያስተዳድራል ወይም ደግሞ ሀገርን የሚገዛ ነው። ሁሉን ማድረግ የሚችል ነው፣ በስልጣኑ ሁሉን ማከናወን የሚችል ነው። ካህናቱን ሰብስቦ ሎሌዎቹን ሰብስቦ ፈላጭ ቆራጭ የሆኑትን ሰብስቦ መርጧቸው እነዛን ህፃናት እንዲፈጁ እንዲታረዱ እንዲገደሉ አድርጓል። በዚህ ምክንያት ደግሞ አዳም የበደለውን በደል ካሳ ለመክፈል ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ትዕግስቱ የንጉሱ ደግሞ ገዢነቱ እንዲታወቅ ዘንድ የሰው ልጅ እግዚአብሔር አምላክ ባመለከተው ባስቀመጠው መንገድ እንዲጓዝ እግዚአብሔርነቱን እንዲያውቅና የሰው ልጅ ተገዢነቱን እንዲያውቅ በመካከሉ ደግሞ ለሚደረግበት ክፉን በክፉ መመለስ እንደሌለበት እግዚአብሔር አምላክ በስደቱ ያስተምረናል። ለዚህም ሄሮድስ ባደረገው ድርጊት እግዚአብሔር አምላክ ዕለቱን መግደል አልተቻለው ወይም ደግሞ የማይችል ሆኖ አይደለም። እግዚአብሔር አምላክ በጥበቡ ግን ሊያስተምሮ ስለፈለገ እንዲማር ስለፈለገ መወለዱን ስጋ መልበሱን ለማረጋገጥ የሚሰጠው መልስ ደግሞ መልካም መሆኑን ለማረጋገጥ እግዚአብሔር አምላክ ክፉን በክፉ መመለስ እንደሌለብን ነግሮናል ማለት ነው። ስለዚህ እንደ ሄሮድስ ጥፋት እንደ ሄሮድስ በደል እግዚአብሔር አምላክ አንድ ነገር ባደረገ ነበር።
ነገር ግን የሄሮድስ ክፋቱ አስተማረው እንጂ በክፋቱ እንዲመለስ እግዚአብሔር አምላክ አጸፋውን እንዲሰጠው አላደረገም። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ክፉ ለሚያደርጉብን ሰዎች እግዚአብሔር አምላክ ክፉ እንዳናደርግበት ክፉ እንዳንመልሰው አጸፋችን መልካም እንዲሆን እግዚአብሔር አምላክ ያስተምረናል። ለዚህ እንደዚህ ከሆነ ጌታችን ከተሰደደ ስደቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደግሞ ለምን ወደ ግብጽ ሆነ? ብዙ ሀገራት እያሉ ብዙ ስፍራዎች እያሉ በዛው ሀገር ደግሞ ሄሮድስ በማይገዛ ቦታዎች ካሉ ለምን ስደቱን ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ አካባቢ ወይም ሌላ ሀገር ለምን አላደረገም? ለምን ወደ ግብጽ ተሰደደ? አንደኛው በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ ልጄን ከግብጽ ጠራሁት በሚል ምሳሌ ትንቢቱ ይፈጸም ዘንድ ነው። የኢየሱስ ክርስቶስ በሕፃንነቱ ወደ ግብጽ መጠራት የትንቢተ ሆሴዕ ፍጻሜን ለማግኘት ይህንን የነቢያትን ፍጻሜ የነቢያትን ትንቢት ጌታችን መድኃኒታችን ኢየሱስ ክርስቶስ ይፈጽመው ዘንድ በተግባር ያሳየን ዘንድ አባቶቻችን እውነተኛ መሆናቸውን ያረጋግጥልን ዘንድ ትንቢቱ ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብጽ ተሰደደ። ሁለተኛው ምሳሌው ይፈጸም ዘንድ ነው። እንግዲህ እንደምናውቀው አባታችን ቅዱስ ያዕቆብ ረሃብ በጸናበት ዘመን ስደት በጸናበት ዘመን ወደ ግብጽ ተሰዷል። እሱ የተሰደደው ረሃብ ጸንቶበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የተሰደደው ሊገድሉ ስለፈለጉት ነው። ማንነቱ ላይ ስለተነሱት ነው። ስለዚህ ያዕቆብ ተሰዶ ቤተሰቦቹን ለማኖር ሕይወቱን ለማስቀጠል ምግብ ለማግኘት ወደ ግብጽ ተሰዷል። ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ በለበሰው ሥጋ ከእናታችን ከቅድስት ድንግል ማርያም ሕይወቱን ለማዳን ወደ ግብጽ ምሳሌውን ይፈጽም ዘንድ ተሰዷል። ሶስተኛው ገዳማትን ለመባረክ ነው። እንግዲህ ገዳማት የቅዱሳን አባቶቻችን መፍለቂያ ነው። እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ዲዮስቆሮስ እና ሌሎች አባቶቻችን ቅዱሳን ሊቃውንት የመጡት የወጡት ከገዳማት ነው። በገዳማት የተማሩት የተረዱት የገዳማትን ኑሮ የኖሩት ገዳማት ዝም ብሎ ነው የተገደሙት አሊያም እውነተኛ አይደለም በሚሉ ሰዎች እሳቤ እኛ እንዳናስበው ሌሎች መናፍቃን እንዳይነሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ገዳማትን ለመባረክ ወደ ግብጽ ተሰዷል። ሌላውና የመጨረሻው አምልኮተ ጣዖትን ለመደምሰስ ነው። እንግዲህ እስራኤላውያን እግዚአብሔር አምላክ ባመለከታቸው መንገድ እንዲጓዙ በሙሴ አማካይነት ሕግ ሰጥቷቸዋል። ይህ ሕግ ደግሞ አንዱና ዋነኛው እግዚአብሔርን እንዲያውቁ ከጣዖት እንዲለዩ አምልኮታቸውን እንዲያስተካክሉ ነው። በግብጽም በነበረው ደግሞ አምልኮተ ጣዖት ስለተወሰነ አምልኮተ ጣዖት እግዚአብሔርን ከማምለክ የበለጠ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ለመስበክ ሲል እግዚአብሔርነቱን ለማሳወቅ ሲል አምልኮተ ጣዖት እንዲደመሰስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብጽ ተሰዷል። እንግዲህ ጌታችን የመድኃኒታችን ኢየሱስ ክርስቶስ ስደት የእመቤታችን የቅድስት ድንግል ማርያም ከክርስቶስ ጋር መሰደድ የነ ቅዱስ አረጋዊ ታላቁ አባታችን ቅዱስ ዮሴፍ አጋዥነት ደግሞ የነ ሰሎሜ እነርሱ የመሰደዳቸው ትልቁ ነገር እኔና እናንተ ዛሬ የምንረዳው ወይም ደግሞ ከዚህ ትምህርት የምንማረው በስደታቸው በረከትን የማግኘት ነው። ሰዎች ይሰደዳሉ፣ ምናልባት ላይ መቻቸው ይችላል። የክርስቶስ ስደት ግን ከሰዎች ስደት የተለየ ነው። በረከትን ሊሰጠን ዘንድ ሃይማኖታችንን እናጸና ዘንድ በሃይማኖታችን መልካም ነገር እንሰራ ዘንድ የእመቤታችን የቅድስት ድንግል ማርያምን በስደቷ ወራት እናስባት ዘንድ ዝክሯን እንዘክር ዘንድ ማህሌቷን ትውፊቱን እንጠብቅ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቃል ያስተምረናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። በተማርነው ትምህርት 30 60 100 ያማረ ፍሬ እንድናፈራ አባቶቻችን አምላክ ይፍቀድልን። ይቆየን።
ነው።